በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሞነ ሕማማት ይህን አድርጉ። በሊቀ ሊቃውንት ስማ ከሆነ መልካ የተጻፈ ሰሞነ ሕማማት አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ሆኖ ተላልፎ መስጠቱን የምናስታውስበት ሳምንት ነው። ይህንን ምክንያት በማድረግ የሥርዓት ለውጥ ቢደረግ ሲመለከቱ ግራ የሚጋቡና ሥርዓት አምልኮን የሚገባ ከመከታተል ይልቅ ሥርዓት የጣሱ እየመሰላቸው ስላሉ ልናደርገው የሚገባንን እጽፍላችኋለሁ። አንደኛ፣ በስመ አብ ወልድ ወመንፈስ ቅዱስ ብሎ ፊቱና መላ ሰውነቱ በትምህርተ መስቀል ወይም በመስቀል ምልክት ማማተብ አይከለከልም። ከካህናት እጅ ቡራኬ አንቀበልም። በካህናት እጅ ያለውን መስቀል አንሳለምም። ማማተብ የለብንም በሚል ፍልስፍና ካልሆነ ማማተብ ክልክል ነው ተብሎ የተጻፈበት ቦታ የለምና። የሚከለክል ጸሎት የሌለ መሆኑን አውቃችሁ ያስለመዳችሁትን ጸሎት በትጋት ጸልዩ። መስዋዕት ካለ መስዋዕታችንን፣ ቅዳሴ ካለ መቅደሳችን በቀር በዚህ ሳምንት ከብሉይ ኪዳን መጻሕፍት ጀምሮ እስከ ሊቃውንት ድርሳናት ድረስ በቤተ ክርስቲያን የማይጸልይ ጸሎት የለምና። ሶስተኛ፣ ሰላምታ መስጠት ከጸሎት ሐሙስ ዕለት በቀር አልተከለከለም። እርሱም ቢሆን አምላካችን ኢየሱስ ክርስቶስ በይሁዳ ሰላምታ ተላልፎ መስጠቱን ለማስታወስ እንጂ ሌላ የተለየ ምክንያት ስለሌለው በመረሳት ወይም በሌላ ከድፍረት በተለየ ምክንያት ሰላምታ ያቀረባችሁትን ሰው ልታስደነግጡና ትልቅ ኃጢአት እንደሰራ አድርጋችሁ ልታስጨንቁ አይገባም። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መጽሐፍትን ማንበብ ወይም ሌላ ስራ መጀመር ይቻላል። ስመ እግዚአብሔር መጥራት የምንከለከልበት ጊዜ መቼም የለምና። የጌታችን ሕማምና ሞቱ የሚያስታውሱ መጽሐፍት በማንበብ በመስማት ጊዜያችንን መወሰን ይገባናል። በዚህ ሳምንት ተድላ ደስታ የሚያደርጉ መገኘት ከአይሁድ ጋር እንደ መተባበር የሚቆጥር ሲሆን አብዝቶ መብላትና በመጠጣት ያማረውን ጌጠኛውን ልብስ መልበስ፣ ባልና ሚስት በምንጣፍ በመገናኘት እንዲሁም በሌላ ልዩ ምክንያት ከምናደርጋቸው ተድላ ደስታዎች መራቅ ይገባናል። ቅዱሳን ዘመናቸው ሁሉ ባሰቡት ጊዜ የሚያስጨንቀውን የክርስቶስ መከራ እያሰበን ለጥቂት ጊዜም እንኳን ቢሆን የክርስቶስ መከራ በሰውነታችን ማሰብ ይገባናል። የተቻለውን እንደ ጴጥሮስ ራሱን ኃጢአት እያሰበ እንደ ማርያም መግደላዊት የክርስቶስን ሞት እያዘከረ ሊያለቅስ ይገባዋል። በወዲያኛውም ዓለም ከማልቀስ የሚያድነን ዛሬ የራሳችንን ኃጢአት አስበን የክርስቶስን ሞት አዘክረን የምናለቅሰው ለቅሶ ነው እንጂ ዛሬ ከተደሰተን ደስታችን በዚህ ዓለም ማድረጋችን አይደለንም። በተቻለን መጠን በቤተ ክርስቲያን መዋል ይገባናል። ሕማማተ መስቀል የሚያስታውሱ መጻሕፍት የሚነበቡበት ሳምንት ስለሆነ ነው። ነገር ግን በልዩ ልዩ ምክንያት በቤተ ክርስቲያን መዋል እንኳን ባይቻላችሁ ባላችሁበት ቦታ ሆናችሁ
ዋሻችሁ በሐሰት እየከሰሱትን እየቃወማችሁ ልብስን እየገፈፉት ሰው እየደበደቡችሁ በጅራፍ እየገረፉት በወንድሞቻቸውን በእህቶቻቸውን ላይ እየፈረዷችሁ በክርስቶስ ላይ እየፈረዱበትን በሰዎች ላይ የተዘባበቱ በሳቅና በሽንገላ ሰው እየሸነገላችሁ ሽንገላ በተሞላበት ሰላምታ ጌታውና መምህሩን አሳልፎ የሰጠ ይሁዳን ልትመስሉ አይገባም። ይልቁንም በአይሁድ እጅ ተላልፎ ቢሰጥም ንጹሕ ባህሪ በሆነው መሆኑን በማመን እስከ ቀራንዮ የተከተሉትን ደቀ መዛሙርትን ልትመስሉ ይገባል። እግራቸው በመቅደሱ ውስጥ ባይቆምም ልባቸው ከመቅደስ ልታወጡት አይገባም። እያዘናችሁ ባላችሁበት ቦታ ዋሉ። በቤታችሁ ሆነ በቤተ ክርስቲያን አብዝታችሁ ስገዱ። ስለ ሁላችንም ቤዛ የሚሆን ክርስቶስ በፊታችሁ መስቀል ተሸክሞ ሲወድቅ እያያችሁ ትቆማላችሁን? አይሁድ ገፍተው አንድ ጊዜ ወደ ምድር በወደቀ ጊዜ ለወደቀው መውደቅ ዘመናችንን ሙሉ ብንወድቅ ብንነሳ ውለታው መክፈል እንችልም ይመስላላችሁ? ቅዱሳን ሳያቋርጡ ሲሰግዱ የሚኖሩት ከክርስቶስ በፊት በአይሁድ እጅ የተገፋ መስቀሉን እንደተሸከመ ሲወድቅ በዓይን ሕሊናቸው ስለሚያዩት ነው። በስንክሳር ተጽፎ የምናገኘው ዜና ሞታቸው እየሰገዱ ሳሉ ሞት ነፍሳቸውን ከስጋቸው ለይቶ እንደሚወስድና ለስግደት ታጥቀው እንደተንበረከኩ እንደሚገኙ ይነገረናል። የተሰቀለውን ክርስቶስን የሚያስቡ ሰው ለሰውነቱ እረፍት አያሽም። ከሁሉም ሰው ጋር ፍቅርን አድርጉ። ሰው ለመውደድ ምክንያት አታበጁ። ክርስቶስ አሳልፎ የሰጠው ይሁዳ ወዳጄ ብሎ ስጠራ አትሰሙትም? እግዚአብሔር አንተ ያለ ምክንያት እንደመወደድ አንተም ያለ ምክንያት ሰውን መውደድ ልመድ። ክርስቶስ አንተ ጠላቱ ሆነ ሳለ ፍቅርን ካላጎደለ ለጠላት ፍቅር አታጎድልበት። ክርስቶስ ይሁዳ ወዳጄ ብሎ ከጠራው አንተም ይሁዳዎቻችን ወዳጄ ብለህ ጥራቸው። አውቃለሁ ጠላቴ መውደድ መራራ ሐሞት ከመጠጣት በላይ መራራ ነው። ነገር ግን እኔም ለአይሁዶቻችን ፍቅር እንሰጥ ማለቴ መራራ ሐሞት እየጠጣ ክርስቶስን እንመስል ነው። ለሁሉም መስጠት በምትችሉት መጠን ስጡ እንጂ አትቀበሉ። ከሚቀበሉ ይልቅ የሚሰጥ ብፁዕ ነውና በመስጠታችሁ ብፁዓን ተብለን ወደ እግዚአብሔር መንግሥት ከሚገቡ ትቆጥራላችሁ። ምናልባት የምትሰጡት ገንዘብ ባይኖራችሁ ዕዳ ሆነባችሁም ቢሆን ገንዘብ ለሰጣችሁ ባለጠጎች የምትሰጡ ጸሎት ሊኖራችሁ ይገባል። ከምንም ጊዜ የበለጠው ስጦታ የተቀበልንበት ሳምንት መሆኑን እያሰባችሁ አንዳች የምትሰጡት ስጋዊ ሆነ መንፈሳዊ ስጦታ የሌላችሁ ባዶዎቹ እንዳትሆኑ ተጠንቀቁ። ከሁሉ በላይ የሆነው ስጦታ የጌታ ስጋና ደም እንዲሁ ተቀብለናል። ክርስቶስ መድኃኒኔ ወፃ ወሃመ በእንተአነ ወበሕማማቲሁ ቤዛወነ
ሊቀ ሊቃውንት ስምዖን ስምዐ ኮነ መሉካ የባህር ዳር ሀገረ ስብከት ሊቃውንት ጉባኤ ስብሰባ የአራቱ ጉባኤያት ምስክር መምህራችን ቃለ ሕይወት ያሰማልን።